ሀሳብ ላይ በሁለተኛ ጉዳይ ተመልሷል ተመልካቾች። አሁን እንግዲህ በሁለተኛ ጉዳያችን የምናነሳው በተለይ ከምክክር ኮሚሽን ጋር የሚገናኝ እንግዲህ ምክክር ኮሚሽን ባለፉት 4 ዓመታት የሰራው ስራውን አጠናቆ ሌላ ተጨማሪ 8 ወር የስራ ጊዜ ያስፈልገዋል ተብሎ የስራ ዘመኑ ተራዝሞለታል። በተለይ የመጀመሪያዎቹ 3 ዓመታት አሉ። ከዛም በኋላ ቀሪ ስራዎች አሉ። ያንን ለማጠናቀቅ 1 ዓመት ያስፈልገዋል ተብሎ 1 ዓመት ተመረቀለት ወይም ደግሞ ተሰጠውና እንደገና ስራውን ሰራ። እነዛ ጉዳዮች አሁንም ስላልተጠናቀቁ ደግሞ ተጨማሪ 8 ወር የስራ ዘመን ያስፈልገዋል ተብሎ ስራውን ቀጥሏልና አቤት ጉዳዮች አሉኝ አሁንም ማካተታቸው ብሎ አንስቷል። እነዚህን ጉዳዮች እንዴት እናስታርካቸው የሚለውን እናንሳ። ምንም ጥያቄ የለውም። እነዚህ ሀሳቦች እየተንሸራሸሩ ቢሆንም ግን በመሰረቱ የሀገራዊ ምክክር ሂደቱን የፖለቲካ ሂደት እንደመሆኑ መጠን የተለያዩ እርከኖችን ያልፋል። ስለዚህ እነሱን እርከኖች በትዕግስት ማለፍ እና በውጤታማነት መሻገር አጠቃላይ ውጤቱን ስለሚወስነው ነገሮችን ሁሉ ከአጠቃላይ ውጤት አንጻር መመልከቱ በጣም የተሻለ ነው ብዬ አስባለሁ። እንደሚታወቀው የሕዝብ ተወካዮች ምክር ቤት የካቲት 11 ቀን 2018 ዓመተ ምህረት ባካሄደው አስቸኳይ ስብሰባ የኮሚሽኑን ያልተተገበሩ ያልተሰሩ ስራዎችን ማጠናቀቅ የሚያስችል ጊዜ ተጨማሪ የስራ ዘመን ማራዘሙ ይታወሳልና ይህ እርምጃ በተለይ ደግሞ በሪፐብሊኳ ውስጥ ህግ አውጪው አካል በሀገሪቱ ፖለቲካዊ መረጋጋት እንዲመጣ ከዛ ውጪ ደግሞ ብሔራዊ መግባባትን እንደዚሁ ለማረጋገጥ መመካከር መወያየት መሰረታዊ የፖለቲካ ሂደት መሆኑን አጽንኦት የሰጠበት ጉዳይ ነው ማለት ነው። ስለዚህ ይሄንን በዚህ መልኩ መረዳት በጣም ያስፈልጋል። ምክንያቱም ኢትዮጵያ ውስጥ ያሉ የትኛውም አለመግባባቶች ወደ ግጭት ሊወስዱ የሚችሉ ችግሮች ሊፈቱ የሚችሉት በውይይትና በንግግር መሆኑን እንግዲህ ህግ አውጪው አካል አጽንኦት የሰጠውም ህጋዊ ማዕቀፍም የሰጠው ጉዳይ ስለሆነ ለዚህ ደግሞ ተገዢ መሆን በጣም አስፈላጊ ነው ብዬ አስባለሁ። የኢትዮጵያ ምክክር ኮሚሽን እንግዲህ በቀጣይ 8 ወራት ውስጥ ሊተገብራቸው የሚገቡ እና እሰራቸዋለሁ ያላቸውን ወሳኝ ነጥቦች ይፋ አድርጓል። ከነዚህ ውስጥ በትግራይ ክልል የምክክር ሂደት መጀመር አንደኛው ነው። ሌላኛው አጀንዳዎችን ለህዝብ ይፋ ማድረግ፣ የውይይት መሪዎችን ማዘጋጀት፣ የሀገራዊ ምክክር ጉባኤን ማካሄድ፣ ይሄ ታላቁ ጉባኤ የሚለው ማለት ነው። የግንዛቤ መፍጠርና ዲጂታላይዝ ማድረግ እንደዚሁም ምክረ ሀሳቦችን ማጠናቀር የሚለው ከተጠቀሱ 6 ነጥቦች ውስጥ ይገኛል ማለት ነው። ስለዚህ እነዚህ ሂደቶች ሁሉን አቀፍ መሆን መቻል ይኖርባቸዋል። እንደዚሁም ደግሞ ግልጽነት ባለው መንገድ ተግባራዊ የሚደረጉ ከሆነ የምክክር ሂደቱ በኢትዮጵያ ብሔራዊ አንድነትን ዳግም ለማጠናከር እንደዚሁም ዳግም ለመገንባት ትልቅ መሰረት ይጥላል የሚል እምነት አለኝ። ትልቁ የኢትዮጵያ ምክክር ኮሚሽን መርሆች አንዱ ከተብሎ የሚነሳው እንግዲህ በአብዛኛው አሳታፊነትን ነው። ሌሎች በአብዛኛው ሁሉም ክልሎች በሚባል ደረጃ ከትግራይ ውጭ ያሉት ላይ በጣም ተካሂዷል። 2 ከተማ አስተዳደሮች ላይ ተካሂዷል። በዓለም ለሚኖሩ ኢትዮጵያውያንም ዲያስፖራዎች ጋር የተደረገውን ቆይታ በደንብ እናስታውሳለን በያሉበት ቦታና ትግራይ ክልል ላይ ግን እስካሁን ድረስ አልተካሄደም። በተለያዩ ምክንያቶች ጥሪ ሲቀርቡ ነበር። ከምክክር ኮሚሽኑም ከመንግስትም ከሌሎች አካላትም ጥሪ ሲደረግ ነበር እና ግን ቅድም ባነሳናቸው በክልሉ ላይ በሚታዩ የፖለቲካ ፍሪክሽኖች ግን እነዚህ ጉዳዮች ሊካሄዱ አልቻሉም እና አሁንም ጥሪዎች እየተካሄዱ ነው። የተሰጡትም ቀጣይ 8 ወራትም ለዛ ትልቅ መፍትሄ ነው ብዬ ነው የማስበው እና ከዚህ ጋር ተያይዞ እንግዲህ ብዙ የትግራይ አካባቢ ተወላጆች መቀመጫቸውን አዲስ አበባ ያደረጉም ውጭ ሀገርም ቁጭ ብለው ያሉት አንዳንዴ ጦርነት ይብቃም እያሉ ምክንያቱም አይቷል በ2 በ3 ዙር ትግራይ ክልል ላይ የደረሰውን ነገር በደንብ እናስታውሳለን። አሁንም ግን ደረሰ እንዳለው የጦርነት ጉሰማዎች አሁንም አሉ። የምክክር ኮሚሽኑ ትልቁም ዓላማ እንግዲህ ጦርነት በቅቶ ወደ ምክክር ሂደን ቀጣይ ሰላማዊ ተጠበቀና ሁሉም ዜጎቿ በአንድነት የሚኖሩባት ሀገር እንፍጠር ነው። ትግራይ የሌለችበት ሀገር ደግሞ ሀገር ሊሆንም አይችልም ተብሎ በተደጋጋሚ ይነሳልና እነዚህ ጥሪዎች ባሉበት ሰዓት ነው እንግዲህ ምክክር ኮሚሽኑም እነዚህ 8 ወራትን ወስዶ ሌሎችም ስራ ያስፈልጉናል ብሎ የተነሳውና ትግራይ ክልል ላይ ደግሞ ያለው የፖለቲካ አታይ ደረሰም እንዳነሳው ሌሎችም አካላት የሚያነሱት አንዳንዴ የተለያዩ ሀሳቦች ሊስተናገዱ አይችልም የሚባልበት አካባቢ እንደመሆኑም ደረጃ አሁንም ህወሓት ለስም አጠራሩ ነው እንግዲህ ያለ ፕሮግራም ልንጠቀም ያነሳ ነው እንጂ እነሱ የሚያነሱት የጦርነት ጉሰማዎች አይፈልግም የሚል ደረጃ በደረሱበት ሰዓት ነው እንግዲህ እነዚህ ጉዳዮች በተለይ ትግራይ አካባቢ አሁን ምክክር ኮሚሽኑ በዚህ ደረጃ ተሄዶበት ይካሄድ እንኳን ቢባል ቅድም ያነሳናቸው በሰላማዊ መንገድ ምርጫን ጨምሮ ምክክርን ጨምሮ ሌሎች ያሳለፍናቸውን ምዕራፎች ከዛ ተመረን ወደዚህ እንድመጣስ ያለው ሚና እንዴት ነው የሚታየው የሚለውን ደግሞ እናንሳው። የምክክር ሂደት እንግዲህ እንደሚታወቀው የሆነ ትልቅ ችግር ነበረ።
በዛ ያልተፈታ ችግር አለ እስካሁንም ከዛ ደግሞ ያንን ችግር መሻገር ያስፈልጋል ተብሎ ሲታመን ለዛ የሚወሰድ ኮሚትመንት ነው እንደ ሀገር ያ ደግሞ በዋነኝነት ከሚጠይቃቸው ጉዳዮች ውስጥ ተደጋግሞ እንደሚነሳው በሂደቱ ላይ መተማመንን የመፍጠር ጉዳይና የአሳታፊነቱን እንደዚሁ የማረጋገጥ ጉዳይ ነው በዚህ ውስጥ እንግዲህ በኢትዮጵያ ባለፉት ጊዜያት ግጭቶች ወይም ደግሞ ችግሮች አልነበሩባቸውም የሚባልበት አካባቢ ምናልባት ውስን ሊሆን ይችላል አንጻራዊ የጸጥታ ሁኔታ ያለበትን ወይም ደግሞ ስጋት የለበትን ብለን የምናነሳው በዚህ አግባብ ልናስቀምጠው እንችላለን በጣም ብዙ ፈተናዎችን እያየች የመጣች ሀገር ናት ባለፉት ጥቂት አመታት ደግሞ የለውጥ መንገድ ላይ ስለገባች ማለት ነው ሀገር ስለዚህ ለምክክር ሂደት መሰረታዊ የሚባሉት መርሆች ላይ መቆም እና የነዛን ተፈጻሚነት ከማረጋገጥ ባለፈ የሚነሱ አንዳንድ ተጓዳኝ ሁኔታዎች ምቹ የሚባል አይነት የሁል ጊዜውን አይነት ምቹ የሚባል አይነት አውድ እንዲኖር መጠበቅ ያስፈልጋል ብዬ አላምንም ይሄ ደግሞ ቅድም እንዳልኩት መሰረታዊ መርሆቹ የመከበራቸውን ጉዳይ የማረጋገጥና ለዛ ደግሞ ምክክር እስከሆነ ድረስ ሁሉንም ልዩነት የተባሉትን ጉዳዮች በዚህ ሀገር የሀገረ መንግስት ግንባታ ታሪክ ውስጥ የተፈጠሩ የትኞቹንም አይነት ቁርሾች ለማድረግ የሚወሰድ የመድኃኒትነት እርምጃ እንደመሆኑ ለዛ ግብአት የሚሆነው ነገር ከሁሉም አካል ነው የሚመጣው ሀገሪቱ የሁሉም እንደመሆኗ በሁሉም ህዝቦች ትብብር የምትቆም እስካሁንም የመጣች ሀገር እንደመሆኗ ስለዚህ እዚህ ላይ ያለውን ነገር በጣም የመተማመን ሂደትን ለምሳሌ በመገንባት ሂደት ውስጥ ኮሚሽኑ ደጋግሞ እንዳነሳው ካሉት አካባቢዎች የትግራይ ክልል በተለየ ሁኔታ ደግሞ ጦርነት ውስጥ የቆየ ክልል እንደመሆኑ ከሌላው አካባቢ በተለየ በጣም ብዙ ኢነርጂን የፈጀ ቦታም እንደሆነ ኮሚሽኑ ደጋግሞ ሲገልጽ ነበረ በኮሚሽነሮቹ በኩል ይሄ ማለት ሌላው ቦታ ላይ ምናልባት ጥቂት የግንኙነት ጊዜያትን ያለውን ሁኔታ ለማጥናት ወይም ደግሞ የምክክር ሂደቱን ለመጀመር የሚያስፈልጉ ጉዳዮችን ለማስጀመር ባሉ የግንኙነት ሂደቶች ውስጥ ከአመራሮች ጋር ከክልል አመራሮች ጋር ወይም ደግሞ ከሚመለከታቸው ባለድርሻ አካላት ጋር ይህንን ሂደት ለማስጀመር በሚደረጉ ግንኙነቶች ውስጥ የትግራይን ያህል ብዙ ሂደቶችን የጠየቀ አልነበረም በሚል ራሱ ሲገለጽ ነበረ ስለዚህ ይሄ ሁሉ ጥረት ምንድነው ታሳቢ እንድናደርግ የሚያደርገን ወደሚለው ነገር ይመልሰናል ስለዚህ በዚህ ሂደት ውስጥ ባለድርሻ አካላትን እዚህ ውስጥ አልቲሜትሊ የሚረጋገጠው የዜጎች የህዝቦች አብሮ በመኖር በሰላም በአንድነት ነጋቸውን የመገንባት ጉዳይ ስለሆነ በዚህ ሂደት ውስጥ ደግሞ እንደ እክል የነበሩብን ችግሮች አሉ በዚህ ሀገር ዘላቂ ኢኮኖሚያዊ እድገት ለማረጋገጥ ችግር የሆነው ምንድነው እንደ ዲሞክራሲያዊ የሆነ ልምምድ በዚህ ሀገር እንዳይኖር ፖለቲካችን ከዲሞክራሲያዊ ልምምድ የራቀ እንዳይሆን ብዙ መዘዞችን ይዞ የሚመጣው እሱ ስለሆነ እንደዚህ እንዳይሆን ካደረጉ ነገሮች አንደኛውና ዋነኛው እርስ በርስ በተለያየ አጋጣሚ የተፈጠሩ ቁርሾች ናቸው የሚለው ነገር ታምኖበት ከሆነ እነዚህ ነገሮች ማረቅና ወደፊት ማስኬድ ስለሆነ ወሳኙ ጉዳይ ህዝብ ከዚህ አጀንዳ ከዚህ ሐሳቤ በተቃራኒ የሚቆምበት አጋጣሚ የለምም ሊኖርም አይችልም ምክንያቱም ሰላሙን ማስጠበቅ በዚህ ውስጥ ደግሞ ለነበሩ ችግሮች ደግሞ ዘላቂ የሚባል መፍትሄን ከህዝብ በላይ የሚሻ አካል የለም እዚህ ሀገር ውስጥ ህዝቡ እንዳለ ሆኖ እንግዲህ ደረሰ ብዙን ጊዜ እንደ ሀገርም ቅድም በአብዛኛው አንስተናል የኢትዮጵያ ችግር ከታሪካችን ወደ ኋላም ስንመለስ ወደፊትም ብንሄድ የኢትዮጵያ ትልቁ ችግር መነሻ የሚባለው እንግዲህ እንደ ህዝብ ጋር ችግር የለም ኤሊቶች የምንላቸው ምናልባትም የሀሳብ መሪዎች ናቸው የምንላቸው ጋር ብዙን ጊዜ ይቸግራል እዛ የሚፈጠረው ነው ወደ ህዝቡ ተመልሶ ሀገርም ለምስቅልቅል የሚያደርሰውና ከኤሊቶች ወይም ደግሞ ከሀሳብ መሪዎችም የሚጠበቃል ትግራይ አካባቢ ባለው ጉዳይ ላይ አሁን ፖለቲካል ፓርቲዎችም ቢያንስ ትላንትና በዚህም ሳምንትም ባለፈው ውጭ ሀገርም ቁጭ ብሎ የሚወያዩት የሚያነሱት ጉዳይ አለ ለትግራይ ክልል ያስፈልጋል ውይይት ነገሮች ሊከብዱ ይችላሉ ምክክር ግን ያስፈልጋል ካለ ምክክር ወደፊት መሄድ አንችልም የሚል ሀሳብ እያነሱ ነው ካለ ምክክርና ካለ መወያየት የማይፈታ ችግር ስላሌለ እንወያይ የሚል ሀሳብም ጭምር እያነሱ ነውና የሚነሱ ችግሮች ከዛ ከሆኑ መፍትሄው እነሱ ከሆኑ እስቲ እነሱ በተጨባጭ ከመናገር ውጪ ኤሊት ከምንላቸው ወይም ደግሞ ከሀሳብ መሪዎችስ የሚጠበቅ ምንድነው የሚለውን ነገር ደግሞ የተወሰነ ነገር እናንሳ ያው በቀጣዮቹ 8 ወራቶች ውስጥ ተግባራዊ የሚደረጉት በትግራይ ክልል ንቁ የሆነ የምክክር ሁኔታና ሂደትን መጀመርን ጨምሮ ሌሎች የተጠቀሱት ነጥቦች በጣም ወሳኝ የሚባሉ ምዕራፎች ናቸው ስለዚህ አሁን ቀደም ሲል ያነሳውን ጥያቄ በመሰረቱ ተግባራዊ ማድረግ የሚቻለው ኮሚሽኑ ትልቅ የሆነ ኃላፊነት እንዳለበት ይሰማኛል
የኮሚሽኑ ውጤታማነት ደግሞ በሶስት ጉዳዮች ላይ የተመሰረተ እንዲሆን ያስችለዋል። በተለይ በትግራይ ክልልም ይሁን በሌሎቹም አካባቢዎች እና ክልሎች የሚደረገው አጠቃላይ የቀጣዮቹ የ8 ወራት የምክክር ሂደት እና የተቀመጡ ቀድም ያነሷቸው 6 ነጥቦች ተግባራዊ በማድረግ ሂደት ውስጥ በጣም በትኩረት መስራት አለበት ብዬ ማስበው ኮሚሽኑ አንደኛው አካታችነትን ማረጋገጥ መቻል አለበት ብዬ አስባለሁ። ቀደም ሲል እያነሳው የነበረው ትግራይ ከዚህ ቀደም በሌሎች ክልሎች በምክክር አጀንዳ ማሰባሰብ ሂደት ውስጥ በብዙ ነገሮች ውስጥ እያለፉ ግን ትግራይ ውስጥ ያንን ነገር ማድረግ አልተቻለም ማለት ነው። ስለዚህ አሁን ቀጣይ የቤት ስራው ከትግራይ መጀመሩ ትልቅ የሆነ አቅም ይሆናል ብዬ አስባለሁ። ይህም ደግሞ አንዱ የአካታችነት መስፈርት ነው ብዬ አስባለሁ። የምክክር ኮሚሽኑ አካታችነት የሚለውን ጽንሰ ሀሳብ ማዕከላዊ ሀሳብ አድርጎ እንደሚመለከተው ማየት እንችላለን። እዚህ ሀገር በሚካሄድ ማንኛውም የፖለቲካ ሂደት ውስጥ አካታችነትን ማረጋገጥ የትኛውም የሆነ ድምጽ ደግሞ መወከል አለበት ማለት ነው። የትግራይም፣ የአማራውም፣ የኦሮሞም የሁሉም ድምጾች መወከል አለባቸው። የትግራይ ህዝብና የፖለቲካ ኃይሎችም በዚህ ሂደት ውስጥ ደግሞ እንዲሳተፉ ማድረግ መቻል በራሱ አንድ አካታችነትን የማረጋገጡ ሂደት ምሳሌ አድርገን ማንሳት እንችላለን። ስለዚህ የተለያየ ማንነት፣ የተለያየ ፖለቲካ አቋም፣ የተለያየ ሲቪክ ድምጾች ማስተናገድ የምክክር ኮሚሽኑ ቀጣይ ትኩረት መሆን አለበት ብዬ አስባለሁ። ሌላኛው የአንድን የፖለቲካ ኃይል ልንለው እንችላለን ምክክሩን ለመቃወም ወይንም ደግሞ ለማግለል መሆን መቻል የለበትም። ምክንያቱም ኮሚሽኑ ሁሉም ድምጾች እውነተኛ መድረክ ሆኖ ማገልገል እንዳለበት ይሰማኛል እና ገለልተኝነትን የማረጋገጥ ጉዳይ ከዚህ ጋር ተያይዞ ደግሞ ትልቁ ተከትሎ የሚመጣው የህዝብ እምነት ነው ማለት ነው። ስለዚህ ኮሚሽኑ በእነዚህ ጉዳዮች ላይ ኃላፊነቱን ሲወጣ እያንዳንዱን የፖለቲካ ሂደት በጥንቃቄ መምራት ከቻለ የህዝብ እምነትን ማሳደግ ይችላል ማለት ነው። ስለዚህ በቀጣይ የሚከናወኑ በ8 ወራት ውስጥ የሚከናወኑ 6 ነጥቦች የኮሚሽኑን በህዝብ ዘንድ ያለውን ተአማኒነት ወደ አንድ ደረጃ ደግሞ ከፍ የሚያደርግበት ነው። ከዛ ውጪ ደግሞ ገለልተኝነቱን አስጠብቆ እውነተኛ አካታችነቱን አረጋግጦ በዚህ ሀገር ላይ ተጨባጭ የሆነ ውጤት እንዲመጣ በተለይ ከምክክር ሂደቱ የሚጠበቀው ውጤት ለማምጣት ትልቅ እድል ነው። ይህንን እድል ደግሞ መጠቀም ለከሌ የሚባል አይደለም፣ የሁሉም የኢትዮጵያውያን ተሳትፎ የሚጠይቅ ጉዳይ። ይህንን ጉዳይ በዚህ ጉዳይ እንቋጭና ወደ ቀጣዩ ደግሞ ወይም ደግሞ በዓለም አቀፍ ጉዳይ ወደምንመለከተው ጉዳይ እንሸጋገራለን። አብራችሁን ቆዩ።